አሃ እና ትናንት የቆመስከው ሊጠብቃት ነው? ሂጂ እንደውም ንገሪያት፣ እኔም በዛው ልገላገል። እሺ ሂጂ፣ ክፍሏ ናት። ምንድን ነው የቤት ጠይቀኝ። አባዬ ቆይ ለምንድን ነው ይሄን ያደረግከው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ አንቺን ለመመለስ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገሪኝ እስኪ። እኔ መክርሽ አትሰሚ፣ እናቴ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይ እሺ ይሄን መጠየቅ ጥፋት ነው አባዬ? ንገረኝ። ማለቴ ሰላም አባቱን አልናገርም ስትል ማለት ያው ባሪ ደረጃ ስለሆነ አምናለሁ እንጂ እንደዛ መሰለኝ አባዬ መሰለኝ። እኔ እኮ ታዲያ ታማኝ አይደለሁም ዳጣ። ቆይ አንቺ ይሄንን አታውቂም እንዴ? እንዴ ተሳስቼ ነው አላልከኝም እንዴ? አዎ ተሳስቼ ነው። ግን መሳሳት ራሱ እኮ አንዱ ያለመታመን ምክንያት ይሆናል። እናቴ ግን ያሳሳተች በጣም ቆንጆ ስለሆነች ነው አይደል? ግን የት ነው ያለችው አባዬ? እዚሁ አዲስ አበባ ውስጥ ናት? ለሰርጅት ብስና መጣሁ ይላል ያገረ ሲስተርት። እንግዲህ አብጌል ደረጀ ከዛሬ ነገ ይሻላታል ተብሎ ብዙ ነገሮችን እየተሞከረች ነው የምትገኘው። ግን በሚገርም ሁኔታ ጭራሽ እየባሰባት አሁንም ጥያቄዎቿ እየበረቱ ነው የሚሄዱት። በእርግጥ የተወሰነ ትንሽ ለውጥ ያለ ይመስላል። ግን ደግሞ አሁንም ቢሆን ጥያቄዎቿን መጠየቋ ተደጋጋሚ አእምሮዋ እሻላላትም። እሷ ለመለወጥ እየሞከረች ነው። በእርግጥ ብዙ ነገሮችን ለማስተካከል የምትችለውን ነገር እያደረገች ነው የምትገኘው። ይሁን እንጂ አእምሮዋ ግን ምንም ሰላም ሊሰጣት ወይም ደግሞ በቃ እሷ ልትቆጣጠረው በማትችል ሁኔታ እያንቀሳቀሳት ነው የሚገኘው። እንግዲህ ለዛም እንደሚታወቀው በባለፈው እንዳያችሁት እንግዲህ ዳጣና ናታንን አንድ ክፍል ሂዱና አንድ ላይ ሆኑ ብሎ አቶ ደረጀ ሂደሽ እስኪ ጥሪ ብሎ ልኳት ነበረ። በዛም እንግዲህ እሷ ስትሄድ ናታንና ዳጣን ስታገኛቸው እንግዲህ በጣም ነበር የተናደደችው። በጣም ነበር የተናደደችው ከሚባለው በላይ ማለት ነው። በቃ እንዴት ብዬ ልንገራችሁ ቤተሰቦቼ፣ በጣም ከባድ ነበረ። እንግዲህ በጣም ተናዳ እንግዲህ ዳጣን ራሱ በቃ ይዛት ነበር ደበድባት ምናምን፣ በጣም እጅ ተፍንጅ ይዛት ነበረ ምናምን። ያው ናታን በግድ ነው የገላገላቸው። ገና ስታያት ነው በነገራችን ላይ ፊቷ ሁሉ የተቀየረው፣ ሁኔታዋ ራሶች ቅይር ነው ያለው። በጣም ነው የተናደደችበት የነበረው። ድጋሜ እዚህ ልጅ ቤት እንዳትገቢ ያላልኩሽም ወይ? ምንድነው የምትሰሪው? ሲቀጥል ከዚህ ቤት ውጪ ባክሽን፣ በቃ ተይኝ ባክሽ አንቺ ልጅ። ምክንያቱም ይሄ ቤት የአባቴ የእናቴ ቤት ነው። ስለዚህ ላንቺ ብዬ የት ልሂድልሽ? እባክሽን ተይኝ በማለት እንግዲህ በጣም የመረረ አማርኛዋን ነው የሰነዘረችው። ዳጣም እንግዲህ እሺ በማለት አንዴ ልውጣ ብዬ ስትላት የታባሽ ነው የምትወጪው ይዝሻለሁ በማለት እንግዲህ ግብ ነበር የተያያዙት። በመጨረሻም እንግዲህ በሚገርምና በሚደንቅ ሁኔታ ዳጣም ሩጣ አመለጣ ሄደች ወደ ውጭ ማለት ነው። ግን በዛም ልታመልጥም አብጌል ግን በጣም ያዙ ይጋብዙ እያለች ነበረ። ያው ናታን እሷ ግጥም አድርገው ይዞ ነው ዳጣ ሩጣ አመልጠው። ዳጣ እንግዲህ የሮጠች አባቷ ጋር ነበር ሄደችውና ምን አለች ሲላት እንደዛ ላይ ስትለው ብቻ ከን ገበፊቱ ይሻላታል። ምክንያቱም ቶሎ ነው የከፋትኝ ስትለው አይ የተወሰነ ለውጥ አለ ማለት ነው ከበፊቱ እዛ ስታገኝሽ ይሄን ያክል ያው እኮ ግን እኮ ተናግራታለች። ግን ዳጣ አይ ብዙም አላለችም ብላ ነው ነገሩ ቀለል አድርጋ የነገረችውና አቶ ደረጀም እንግዲህ በጣም በሚገርም ሁኔታ እንዴት ነው ይሄ ነገር ምንድነው ምናምን ነበር ያለው። በጣም ነበር የተገረመው በቃ ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን ለሁሉም ነገር ግን ብቻ የተወሰነ ለውጥ ተዛም ሄዳ እንግዲህ በጣም የደበራት ኤቢ ማለት ለምንድን ይሄን ማደርገው አምሮዬስ ይሻላል ለምንድን ነው እንግዲህ ራሷ ጋር የተወሰነ ጊዜ ወስዳ እንትን እያለች ነበረ። ያው ከበፊቱ በነገራችን ላይ ለውጥ አላት ማለት ያኔ በፊት አሁን ወዳው ሄዳ አባቷ ጋር እናቷ ጋር ምናምን በቃ ኃይለኛ እንትን ነገር ምርምር የምትፈጥረው ግን አሁን አልሄደችም። በቃ ፊት ለፊት ስሜቷን እንትን ካሪያክት ካደረገች በኋላ ለብቻዋ ነው ጊዜ መውሰድ የፈለገችው። እንግዲህ በጀርባ በኩል ሆና እንግዲህ ገዜም ደብሯታን እህታችሁ እያላቸው ነበር እንደውም ኤቢንና ነውሃንና እንትናን ከዛም በኋላ እንግዲህ ምንድነው ያደረገችው በጣም ስላለች ለብቻዋ ነው ጊዜ መውሰድ የፈለገው። መሳመራት ምናምን ስትባራሱ አልበላም ብላ ነው እንግዲህ እንደሆነ ያደረችው። ካደረች በኋላ ሁዙር ማርታም
በቃ ግዴታ ምግብ መብላት አለብሽ ለምን በተባለም በቃ ተወኝ ለራሴ ጊዜ ነው የምፈልገው አባዬን ደግሞ ጧት ላይ ማግኘት ፈልጋለሁኝ እና ያለችው ከዛ በኋላ እንግዲህ ደረጀን ጧት ተገናኙ ጥያቄዋ ምንድን ነበር እንግዲህ ጠንከር ጠጠር ባለ መልኩ ጥያቄ ነበር ያቀረበችው ጥያቄዋ ምንድን ነበር አባዬ ቆይ ምንድነው ለምንድነው ያን ነገር ያደረከው እንደዛ አድርገህ ያደረከው ነገር ምንድነው ያለችው ነበርና አንዴ ኤቢ በቃ አንቺን ለማስተማር ያን ነገር ያደረኩት ስላት ቆይ ይሄን ያክል ምን አይነት ጥፋት አጥፍቼ ምን ሰርቼ ነው ይሄን ያክል ነገር ድረስ እኔ እንድጨነቅ የተደረኩበት ምንድነው ጥፋቴ ግን ይሄን ያክል ስትለው እንግዲህ አቶ ደረጀ ኤቢ አንቺ እኮ በቃ እምቢያልሽ ያሽውን ነገር አለቅማንሽ ዳጣን ለምንም ታሰቃያት ለምንም ታስጨንቂያት ሰላምንስ ለምንድነው እንደዛ የምታደርጊው በቃ ለምንድነው ነበር ያላት እሺ አንድ ለአንድ ነገር ስትለው በቃ ይሄ ነው ስለዚህ ሲነግሩ ስለማሰሚ በቃ ያሽውን ነገር አለቅም ስላላሽ ዳጣን እዚህ ጋር አስቀምጣታል ስላልሽ ሰላምን ደግሞ የልጁ አባት ማን ነው ያልሽ መከራን ስታበይ በቃ ከዚህ ነገር እንድትቆጠቢ ወደ ራስሽ ላይ ትኩረት እንድታደርጊ ብዬ ይሄን ነገር አደረኩት ነበር ያላትና እንደ አባዬ አሁን ይሄ ጥፋት ነው እንዴ ታዲያ እሺ የሰላምን ተወከንቶ እንበልና ለመሆኑ አሁን ይሄ ጥፋት ነው እንዴ ማለት ምን ነው ጥፋቴ ዳጣ ለምን ይሄን ነገር ለምንድነው ዳጣ እኮ እዚህ ቤት ከመጣች ኦሬዲ 1 አመት ሊሆናት ነው እንግዲህ በዛ 1 አመት ውስጥ እንግዲህ የተባለችው ወይም ደግሞ የተባለው ነገር ዳጣ እዚህ ቤት የመጣችው የጓደኛ ልጅ እንደሆነች የተወለደችው ድሬዳዋ እንደሆነ ነው ግን ደግሞ እንደዛ አይደለም ነገሩ አንተ ያወራውና ይሄ እውነታው ሌላ ነው ምክንያቱም እውነታው ዳጣ የተወለደችው ድሬዳዋም አይደለም አባቷም ሲሳይ አይደለም ስለዚህ ያ ነገር ከሆነ ዳጣ ምንድናት እዚህ ቤት ማንናት ዳጣ ምንድናት በቃ ይሄን ነገር ማብራሪያ ፈልጋለሁ ይሄን በመጠየቄ ደግሞ እንዴት ስተተኛ ነች ትለኛለህ በቃ ይሄ እኮ ምንም ስተተኛ አይደለም ማለት እንዳባዬ ለምንድነው እንደዚህ የሚሆነው ብላ ነው እንግዲህ ይሄን ጥያቄ ተበቃ አድርጋ አቶ ደረጀ ጠይቀችው አቶ ደረጀም እንግዲህ ኤቢ ታይ እንጂ ብሎ እንግዲህ መልሱን የጠፋበት ምን አይነት መልስ ይሰጣት ይችላል ይሆን እስኪ ወደ ቤተሰቦቻችን እናንተ ሐሳባችሁን አስቀምጡ እኔ እንግዲህ እኮ አየሽ አይደለ ይው አሁንም ትማሪያለሽ ብዬ ተስተካከላለሽ ብዬ እንትን ያልኩሽ ነገር ይሄ ነበር ግን አንቺ አየሽ አይደለ አሁንም ምንም ምትሰሚ አይደለሽም ስለዚህ ታይ አሁንም ከዚህ ነገር ውጪ ምክንያቱም ይሄ አይመለከትሽም ይሄን ነገር ይዤ መዛለሁ ብለሽ ስታስቢ ሌላ መቀመቅ ይዞሽ ይገባል ስለዚህ ኤቢ የባክሽን ታይ ብሎ እንደሚላት ተስፋ አደርጋለሁ እናንተስ ምን ተመላችሁ አቶ ደረጀ ምን ሊመልስላት ይችላል ይሆን ኤቢ እኮ በርግጥ ጥያቄው አልከም ግን ደግሞ ይሄ እሷን የሚመለከት ጉዳይ አይደለም መጠየቅ ካለባት መያዝ ካለባትም ወይዘሮ ማርታ የጉዳዩ ዋና ባለቤቲቱ ነች እንጂ እሷ በጭራሽ አይመለከታትም ግን እሷ በማይገባት ገብታ እስከ ጥግ ድረስ የምትጠይቀው ጥያቄ ከባድ ሆኗል እና የዛሬው ውድ ቤተሰቦቻችን ይህን ይመስላል ኤቢም ጥያቄዋ እንደቀጠለ ነው አቶ ደረጀም እንግዲህ ታውን ነገሮችን ትተዋለች ሰካነ ትላለች ብሎ ቢያስብም ግን አሁንም ጥያቄዋ እንደጨመረ ነው ምን አይነት ውሳኔዎች ሊደርሱ ይችላል ይሆን ውድ ቤተሰቦቻችን ይህን ይመስላል ቀጣይ እንገናኝ ሰላም ቆዩ ላይክ ሰብስክራይብ አድርጉልን ባይ